ሰማያት የተቀበሉት መስዋዕት ብዙ ጊዜ አልወስድም። ሁለት የንባብ ክፍሎች አሉኝ። ወደ ኢሳይያስ 53 ላይ ብታወጡልኝ። ኢሳይያስ 53 ለብዙዎቻችን የታወቀ የመጽሐፍ ቅዱስ ክፍል ነው። ከዚህ ቀደም ፓስተር ሁሉንም ክፍል አንብቦታል። ይሄንን ትዝ ይለኛል። እንደው የመጀመሪያዋን ምክንያት ስላለኝ ነው። ከቁጥር 1 እስከ 3 ያለውን ብቻ አነባለሁ። ከዛ ከዕብራውያን መጽሐፍ አንድ ክፍል አነባለሁ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየኑ ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል። ወደ ዕብራውያን መጽሐፍ ላይ እናወጣለን። ዕብራውያን ምዕራፍ 10 ላይ አውጥተን እንመለከታለን። ቁጥር 9 ጀምሮ እስከ 18 ያለውን ካነበብኩ ይበቃና ከዛ እንጸለያለን። እነሆ አምላኬ ሆይ ፍቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፍቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹንም የእግሩ መገረጫ እስኪያደርግ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጽሟን አድርጋቸዋልና ብሎ ይናገራል። መስዋዕት መቼም በእግዚአብሔር ቃል ውስጥ በብሉይም ሆነ በአዲስ ኪዳን እጅግ በጣም ከፍተኛ ቦታ የሚሰጠው ነው። በመጽሐፍ ቅዱሳችን ላይ 300 ጊዜ መስዋዕት የሚለው ቃል ተጠቅሷል። 300 ጊዜ፣ ምክንያቱም በጣም አስፈላጊ ነው ማለት ነው። 300 ጊዜ ተገልጦ እናየዋለን። በብሉይ ኪዳን በምንመለከትበት ጊዜ 3 ሀሳቦችን ያንጸባርቃል። አንደኛ የኃጢአት ይቅርታን ማግኘት፣ የኃጢአት ይቅርታን የምናገኝበት መንገድ እንደሆነ ወገኖች ሆይ ይናገራል። ሁለተኛው ደግሞ እግዚአብሔርን የሚወዱ ሰዎች ለእግዚአብሔር አምልኮ የሚያቀርቡበት መንገድ ነው። አምልኮ ለእግዚአብሔር ማቅረብ በሚፈልጉበት ጊዜ የሚያደርጉት ነገር እንደሆነ ቃሉ ይነግረናል። ሶስተኛው ለእግዚአብሔር ያላቸውን ፍቅር የሚገልጹበት፣ መታዘዛቸውን የሚገልጹበት መንገድ እንደሆነ የእግዚአብሔር ቃል ወገኖች ሆይ ግልጽ አድርጎ ይነግረናል እና ከነዚህ ሀሳቦች ጋር ይነግረናል ማለት ነው። ስለ መስዋዕት ደግሞ በምንመለከትበት ጊዜ 3 ሌሎች ሀሳቦች አሉ። መስዋዕትን በሚመለከት ቃሉ የሚናገረው አንደኛ በብሉይ ኪዳን የሚቀርበው መስዋዕት ምንም አይነት ነቀፋ የሌለው መሆን አለበት። ምንም አይነት ነቀፋ የሌለው ምን ማለት ነው? እነ ቀያፋና እነ ሐና ቢዝነስ ለመስራት ተጠቀሙበት እንጂ ያኔ ጌታችን ኢየሱስ ክርስቶስ መጥቶ ቤቴ የጸሎት ቤት ነው እንጂ የወንበዴዎች ዋሻ አይደለም፣ እናንተ ግን የመነገጃ ስፍራ አደረጋችሁት ባለበት ጊዜ ምክንያት አለው እና አንድ ሰው አንድን በግ እንበል ይዞ በሚሄድበት ጊዜ መጀመሪያ በጉን ኢንስፔክት የሚያደርግ አንድ ሌዋዊ ይቆማል፣ ያገላብጠዋል፣ ቀንዱን አፉን ይከፍታል። ምን ይላል? ከዛው ከነቀያፋ ደጅ ካልተገዛ አይ ብቃት የለውም ይላል። ምን ማለት እንደው ገብቷቸዋል። ስለዚህ ለአንተ የሚያዛልቅህ ከዚሁ ብትገዛ ነው። ከዚሁ ብትገዛ ይሻላል። ያ ማን ሀብት ነው? የነ ቀያፋ ሀብት ነበረና ነው። ስለዚህ ነቀፋ የሌለው ምንም ነቀፋ የሌለው መሆን ይኖርበታል። ሁለተኛው ደግሞ ወገኖች ሆይ መስዋዕት በሚቀርብበትም ጊዜ በብሉይ ኪዳን በንጹህ ልቦና እንዲቀርብ እግዚአብሔር ይፈልጋል። በንጹህ ልቦና
በተስተካከለ ልቦና እንዲቀርብ ይፈልጋል። ብዙ ጊዜ እግዚአብሔር ከእስራኤላውያን ልጆች ጋር የነበረው ግጭት ይሄ ነው። እግዚአብሔር ይናገር የነበረው ነገር ምንድነው? እሱ እኔ መስዋዕታችሁ ፈላጊ አይደለሁም፣ ልባችሁ ከኔ ጋር ትክክል አይደለም፣ ትክክል አይደላችሁም። እንዴ እኔ እኮ በተራሮች ላይ ያሉ እንስሳት በሙሉ በሜዳ ላይ ያሉት የዱር አራዊት ብትሉ የቤት እንስሳት የኔ ናቸው። እኔ ከናንተ የምፈልገው ነገር የለም። ነገር ግን በንጹህ ልቦና እንድታረጉት እፈልጋለሁ ብሎ እግዚአብሔር ይናገራል። ሶስተኛው በብሉይ ኪዳን መስዋዕት በሚቀርብበት ጊዜ አንድ ሰው ሄዶ ራሱ አርዶ ራሱ መስዋዕት አቅራቢ አይደለም፣ በካህኑ በኩል ነው። ካህን አለ፣ መስዋዕትን ተቀብሎ የሚያቀርብ ካህን አለ። እንግዲህ ይሄ ነው የዕብራውያን ጸሐፊ ሊገልጽልን የሚፈልገው። የኛ ካህን ብሎ የሚገልጸው ኢየሱስ ክርስቶስ ሊቀ ካህናችን ራሱን መስዋዕት አድርጎ ሰጥቶ የራሱን ደም አፍስሶ ስጋውን ቆርሶ የዘላለምን ሕይወት ሰጠን። ክብር ለስሙ ይሁንልን። ሃሌሉያ፣ እግዚአብሔር ይመስገን። በመጀመሪያ በዚህ ባጭር መልእክቱ ስለመናገር የምፈልገው ነገር መስዋዕትን በምንመለከትበት ጊዜ በብሉይ ኪዳን እግዚአብሔር መስዋዕትን ሲቀበል ሲደሰት፣ ሰማያት ሲደሰቱበት እግዚአብሔር ማረጋገጫ አድርጎ የሚጠቀምባቸው መንገዶች ነበሩ። በመጀመሪያ የመስዋዕትን ሐሳብ ስንመለከት እንድናይ የፈለኩት አቤልና ቃየልን ነው። አቤል እንደምታውቁት በጎች ነበሩት፣ ከብቶች ነበሩት። ቃየል ደግሞ እርሻ ነበረው። ስለዚህ ለእግዚአብሔር መስዋዕት ሲያቀርቡ ቃየልም ከእርሻው አምጥቶ ለእግዚአብሔር መስዋዕት ሊያቀርብ መጣ። አቤል ደግሞ ከበጉ መካከል መልካም የሆነውን ለእግዚአብሔር አቀረበ። አንዳንድ ሰዎች እዚህ ላይ ልዩ ማብራሪያ ይሰጣሉ። እኔ አልገባኝም። ከመስዋዕታቸው ጋር ችግር የለም። ምክንያቱም አቤልም ትክክል ነው ያደረገው፣ ከደከመበት አመጣ። ቃየልም ገበሬ ነውና ከደከመበት አመጣ። ምንም ችግር የለውም። ችግር የነበረው በሁለቱ ልብ መካከል ልዩነት ነበረ። የቃየል ልብ በእግዚአብሔር ፊት ትክክል አልነበረም። አቤል ግን ልቦናው በእግዚአብሔር ፊት ንጹሕ ነበረ ብሎ ቃሉ ይናገራል። ስለዚህ በሚያቀርብበት ጊዜ ተመለከተና የወንድሙን መስዋዕት ልቡ ተቆጣ። ምክንያቱም ቀጥ ብሎ በእግዚአብሔር ፊት ሲወጣ ተመለከተ። ጭሱን አየው፣ ወጣ። እግዚአብሔር ነበር ያንን ያደረገው። አይገርማችሁም? የቃየል ግን ትክክል አልነበረም እና በብዙ ቅንዓት ተሞልቶ ነበር። በታናሽ ወንድሙ ላይ ተቆጥቶ ነበረ፣ ደስ አላለውም ነበረ እና በዚህ ምክንያት ከዛ የሆነውን ታውቃላችሁ። ወንድሙን አውጥቶ በድንጋይ መትቶ ደሙን አፍስሶ ገደለው። ወደ ቃየል በመጣበት ጊዜ እግዚአብሔር የወንድምህ ደም ወደ እኔ ይጮሃል አለው። እየጮኸ ነው ያለው። ምን ሆነሃል? ድምፅ እየሰማው ነው። ክቡር የሆነውን የሰው ልጅ ገለሃል፣ ከልጅም ከሰውም ደግሞ የገዛ ወንድምህን ገለውሃል ብሎ ይጮሃል አለ ወደ እኔ። የዕብራውያን ጸሐፊ በሚነግረን ጊዜ ስለዚህ ጉዳይ በ12ኛው ምዕራፍ ነው ሲናገር፣ አሁን ግን ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ ኢየሱስ ክርስቶስ ወደ ደም መርጨት ደርሳችኋል። የኢየሱስ ክርስቶስ ደም ፍርድ አልጠየቀም፣ ምሕረትን የጠየቀ። የሚሰሩትን አያውቁምና ይቅር በላቸው። መስዋዕት ድምፅ አለው። መስዋዕት ይናገራል። መስዋዕታችን ይናገራል። እግዚአብሔርም ደግሞ ይሰማል፣ ያደምጣል። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖች ሆይ እግዚአብሔር የተቀበለው መስዋዕት ነበረ፣ ከቅልብ የወጣ ነበረ። ለእኛ መልእክቱ በጣም ግልጽ ነው። የምናረገው ነገር ለእግዚአብሔር ብለን ከንጹህ ልቦናችን የወጣ ይሁን፣ ከቅን ልቦና የወጣ ይሁን። ሁሉም በሚመረምር አምላክ ፊት በምንታይበት ጊዜ እግዚአብሔር ከሚደሰትበት ልቦና ይኑረን።
የሕዝቅኤልን መጽሐፍ በምንመለከትበት ጊዜ ሕዝቅኤል እግዚአብሔር ካሳየው ነገር አንዱ ወደ ቤተ መቅደስ ውስጥ ገብቶ የሕዝብህን ጉድ የካህናቶችህን ጉድ ያለው የሚሰራውን ስራ በዛም ቅናትን የሚያነሳሳ የቅናት ጣዖት ተተክሎ ነበር አለ። መቼም ዛሬ ራሳችን መመርመር አለብን። ቅናት በንግድ ቦታ ብቻ አይደለም ያለው። ቅናት ወገኖች ሆይ ቤትን በሚሰሩ በሁለት ሰዎች መካከል ብቻ አይደለም ያለው። ቅናትም ለካስ እግዚአብሔርን እናገለግላለን በሚሉ ሰዎች መካከል አለ። እግዚአብሔር ይጠብቀን። ወንድማችን እህታችን ስትባረክ ሲባረክ እግዚአብሔር ይባርክ። ገብቷቸዋል። አንዳንድ ሰው መቼም ሌላ ሰው ሲባረክ አንድ ጸሎት አለች የሚጸልያት አንድ ጓደኛችን ነበረ። ሌላ ሰው ሲባረክ የሚጸልያት ሁሌ ያችን ከጸለየ ነገር እንዳላውቃለሁ ያችም ደግሞ እግዚአብሔር ሆይ እኔ እንጀራ ልጅህ ነኝ የሚል ጸሎት ነበረው። ገብቷቸው አንዳንድ ሰዎች እንደዚህ ነው። እግዚአብሔርን ከመባረክ ይልቅ ወደ ራሳቸው ተመልክተው እኔስ ብለው ከእግዚአብሔር ጋር ግብ ይጀምራሉ። የኔን ያንተን ጉዳይ ደግሞ እግዚአብሔር በወደደው መንገድና በራሱ ጊዜ ያደርገዋል። ክብር ለእግዚአብሔር ይሁንልን። አዎ ክብር ለእግዚአብሔር ይሁንልን። ሁለተኛው ወገኖች ሆይ አብርሃም ነው። መስዋዕት ሁል ጊዜ አቅራቢ ነው። ፍቅሩን ለእግዚአብሔር የሚገልጽ ሰው ነው። በየደረሰበት ስፍራ መሰዊያን እያዘጋጀ በዛ ጊዜ ገና ሙሴ አልመጣም። የቤቱም ካህን እሱ ራሱ ነው። ስለዚህ ለእግዚአብሔር ለአምላክ መስዋዕትን ይሰው ያቀርብ ነበረ። ተገለጠለት ይላል በ15ኛው ምዕራፍ ላይ እግዚአብሔር ደጋግሞ ለአብርሃም ተገልጦለታል። በ12ኛው ምዕራፍ የመጀመሪያውን ኪዳን በሰጠው ጊዜ በዘፍጥረት ከዛ በኋላ 13 14 15 16 17 18 ስትሉ ተገልጦለታል። ምን ነበር እግዚአብሔር የሚያደርገው? ያንኑ የነገረውን የመጀመሪያውን ቃል ኪዳን ያጸናለት ነበረ። አሁንም አጸናለት። አይዞ አብርሃም እኔ ጋሻህ ነኝ፣ እኔ መከታህ ነኝ፣ እኔ ከአንተ ጋራ ነኝ፣ አይዞህ። ሌላው እግዚአብሔር መጣ፣ ወደ ውጭ አወጣው። የሰማይንም ከዋክብት ተመልከት አለው፣ አያቸው። የምድሩንም አሸዋ አየ። ምንድነው መልእክቱ? ዘርህ ሕዝብህ ካንተ የሚወጣው ልክ እንደዚህ የበዛ ይሆናል። እሱ አሁን ወዳለበት ፕራክቲካል ወደ ሆነው ችግሩ ውስጥ መጣ። እኔ ፍርሃት ላይ ነኝ ያለሁት አለ። ይሄው ለእግዚአብሔር ላንተ ብዬ ያስጠጋሁት ይሄ ኤሌዘር የሚባለው ሰው ከየትም ነው ያገኘው? ከበረሃ ሊሞት ሲል ሊወርሰኝ ነው። እኔ ልጅ የለኝም። አይዞ ኤሌዘር አይወርስም። ገና የሚናገረው እሱ እንደ ሰማይ ከዋክብት። አብርሃም ሊገባው አልቻለም። ምንድን ነው አልገባኝም። አልገባኝም የምንለው ስንት ነገር አለ። አልገባኝም። እግዚአብሔር ሆይ እኔ አልገባኝም። እኔ ብዙ ጊዜ እላለሁ፣ አሁንም እላለሁ አልገባኝም። የእግዚአብሔርን ስራ በዛ ወቅት በዛ ጊዜ ለመረዳት አንችልም። ምናልባት ከዓመታት በኋላ በዚህ ምድርም እያለን ላንረዳው እንችላለን። ሁሉ ምስጢር ግን በሚገለጥበት በሰማያት ስንገባ በጌታ ፊት ሁሉ ነገር ግልጽ ይሆናል። ክብር ለስሙ ይሁንልን። ክብር ለስሙ ይሁንልን። ስለዚህ አብርሃም ይሄንን ችግሩን አቀረበ፣ ለእግዚአብሔር አቀረበ። ከዛ በኋላ እግዚአብሔር መመሪያ ሰጠው። በላሁን መስዋዕት አቅርበልኝ፣ መስዋዕት አዘጋጅ፣ እርግቦችን ዋኖስን አዘጋጅልኝ፣ ከከብቶችም እነዚህን አዘጋጅልኝ። እነዚህን አዘጋጅተህ ደግሞ መስዋዕት ካረክ በኋላ በእሳት ላይ አታስቀምጣቸው፣ እንዲሁ ብቻ በመሬት ላይ አስቀምጣቸው አለ። አልገባውም፣ ግን ይታዘዛል። መቼም እግዚአብሔር ይርዳን። የሚገባንን ብቻ ሳይሆን የማይገባንንም ለመታዘዝ እግዚአብሔር ይርዳ። ምክንያቱም ብዙ የማይገባንን ነገር እግዚአብሔር አምላክ ሊናገረን ይችላል። አሜን ለማለት እግዚአብሔር ጸጋ ካልሰጠ በጣም ከባድ ነው። ስለዚህ አደረገና ቁጭ አለ። በዚህ ጊዜ መስዋዕቱን ሊያቀርብ ተዘጋጅቶ ሳለ እነ ጭልፊት እነ አሞራ እነ ቆራ አንድ ጊዜ ከዛ ከወዲህ መጥተው ስጋ መብላት ፈለጉ።
እንዴ ይሄ ለእግዚአብሔር የተዘጋጀ ነው። ይሄ እኮ ለእግዚአብሔር የተዘጋጀ ነው። እነሱም መከላከል ነበረም። በመስዋዕታችን ላይ የሚያልፉ ነገሮች ሁሉ በኢየሱስ ስም የተመቱ ይሁን። አሜን። በመስዋዕታችን ላይ ለእግዚአብሔር ልናቀርብ በምንፈልገው ነገር ላይ ሁሉ የሚቀርብ ማንኛውም ነገር መንገድ የሚያጣምም በጌታ ስም የተወገደ ይሁን። ከዛ በኋላ ወገኖች ሆይ ድቅድቅ ጨለማ መጣበት ይላል። እኛ መቼም እግዚአብሔር ብርሃን እንደሆነ የሚለውን አንብበናል ነው። ነገር ግን እግዚአብሔር ደግሞ እኔ በድቅድቅ ጨለማ ውስጥ እኖራለሁ ያለበት ቦታ አለ። በቃሉ ውስጥ በዛ ውስጥ አለው። ድቅድቅ በሆነው ጨለማ መጥቶ ፍርሃት አለው፣ ጨነቀው። እግዚአብሔር ይመስገን። እግዚአብሔር የሁሉ ነገር ተቆጣጣሪ ነው። የማይቆጣጠረው ነገር የለም። በተለይ ሙሴ በዛ እንትን ላይ በነበረበት ጊዜ በሲና ተራራ ላይ እግዚአብሔር አምላክ በታላቅ የመለከት ድምፅ በተራራው ላይ በመላእክት ታጅቦ በወረደበት ጊዜ ብርሃን አይደለም ጨለማ ነው የወረደው። ጨለማ ሙሴም በተጠጋ ጊዜ ጨለማው እየበዛ ሄደ። እንደዚሁ ነው ወደ እግዚአብሔር በተጠጋን ቁጥር ብርሃን ላይሆን ይችላል፣ ጨለማ ሊሆን ይችላል። በዛ ግን ጨለማ ውስጥ እግዚአብሔር ለአብርሃም ተገለጠለት። ድንገት እሳት ማየት ጀመረ። እሳት ወረደ። ከየት ነው የመጣው? እኔ እሳቱን አላያያዝኩትም። ከሰማያት እግዚአብሔር እሳትን ላከ። እግዚአብሔር የተቀበለው መስዋዕት በእሳት እግዚአብሔር ይመልሳል። እሳትን ይልካል። ብዙ ቦታ አይተን የለ እንዴ? ከቃሉ ላይ ወገኖቼ በጣም ብዙ ቦታዎች እኮ አይተናል። እግዚአብሔር ቀረበው መስዋዕት በሚቀበልበት ጊዜ እሳትን ይልካል። ላከለት። እግዚአብሔርም ይሄንን ሰው እንደተቀበለው ወገኖቼ አወቀ። እሱም ደግሞ እግዚአብሔር እንደተናገረው እያንዳንዷን ነገር በትክክል አቀረባት። ሶስተኛው ሰው ወገኖች ሆይ ዳዊት ነው። መቼም ዜና መዋዕል ቀዳማዊ ምዕራፍ 21 ላይ ሄጄ አላነበውም። የሚገርም ታሪክ አለ። ዳዊት ሰይጣን ልቡን አነሳሳው ይላል። እኔ መጽሐፍ ቅዱስ ደስ የሚለኝ ግልጽ አድርጎ ነው የሚነግረን። ገብቷቸዋል። የሚቀባባው ነገር የለም። ሰይጣንም ልቡን አነሳሳው። ምን እንዲል? ህዝቡን እንዲቆጥር። ምን ሊያመጣበት? ፕራይድ፣ ትዕቢት፣ ይሄን ያህል ሰራዊት አለህ የሚለው ስሜት ሊያመጣበት ነው። በኋላ ኢዮአብን የታመነ ጀነራሉን ጠርቶ አስቆጥር አለው። ንጉሥ ሆይ እባክህ ተው፣ ምን ሆነሃል? ሁሉ ያንተ ነው። ይህን ሐሳብ በጣም ዳዊት ኢንሲስት አረገ። ሰላምታ ሰጥቶ ወጣ ጀነራሉ። ከዛ በኋላ ህዝብን አስቆጠረ። ከዳን እስከ ቤርሳቤ ድረስ ያለው ህዝብ ተቆጠረ። ሰንሰስ ወሰዱ። አመጡና ይሄን ያህል ሰራዊት አለ፣ ይሄን ያህል ህዝብ ያንተ ነው፣ ይሄን ያህል አለ። እግዚአብሔር በዳዊት ተቆጣ። በምኑ? ትዕቢት በልቡ አይተዋልና። ኬታ መጣሁ አንተ? አንድ እረኛ ከምናምን ውስጥ የወጣ አንድ በትርና አንድ ወንጭፍ የነበረው እረኛ ዛሬ በዙፋን ላይ ተቀምጦ ይቆጠርልኝ ሲል እግዚአብሔር ቅር አለው። ወገኖቹ ያለን ነገር ሁሉ የኛ አይደለም። ጥሩልኝ የፈለጋችሁ ትዳራችን የኛ አይደለም፣ ልጆቻችን የኛ አይደለም፣ ዕውቀታችን የኛ አይደለም፣ ውበታችን የኛ አይደለም። አለን የምንለው ሰዎች የሚገረሙበት ነገር ሁሉ የኛ አይደለም፣ ከእግዚአብሔር የተቀበልነው ነው። ከእግዚአብሔር የተቀበልነው ነው። ዳዊት እግዚአብሔርን በጣም አድርጎ አሳዘነው። በዚህ ጊዜ ዳዊት ወገኖች እግዚአብሔርን አሳዝኗልና ለእግዚአብሔር መቅሰፍት መጣበት። ነቢዩ ወደ እርሱ መጣና ነገረው። አሳዝነሃል፣ መቅሰፍት መጥቶብሃል። መቅሰፍቶቹንም ነገረው። ምን እንደሚሆኑ አስረዳው። ነገር ግን ቸነፈርን መረጠ። ምክንያቱም በእግዚአብሔር እጅ ልውደቅ አለ። በሰው እጅ ከመውደቅ መቼም ዳዊት መላስ አይደለ፣ ምስጢር ይገባዋል። በሰው እጅ ከመውደቅ በእግዚአብሔር እጅ ልውደቅ፣ እሱ እንደፈለገ ያደርገኛል። የዳዊት ትልቁ ምስጢሩ ይሄ ነው። ከጠፋ በኋላ፣ ከተሳሳተ በኋላ፣ ከመስመር ከወጣ በኋላ ሄዶ እግዚአብሔር እግር ስር ጥቅልል ብሎ ይተኛል። እንደምታረግ አድርገኝ ይላል። እግዚአብሔር አባት ነው።
አባት ደግሞ አይጨክንም። ስለዚህ መልሶ ያቅፈዋል። ወገኖች አሁንም አንድ ነገር ልንገራችሁ፣ ደካሞች ነን። ብዙ አይነት ስህተቶች በህይወታችን ይመጣሉ። ብዙ አይነት የተሳሳትንባቸው ነገሮች አሉ። በሰው እጅ አንውደቅ። ከሰውም ደግሞ በሃይማኖት ሰዎች እጅ እግዚአብሔር አይጣለን። የሃይማኖት ሰዎች መንፈሳውያን ስላልሆኑ አንድ የሚያውቁት ነገር አለ። እንደ ህጉ መሰረት ነው የሚያውቁ። እኔ አይገባኝም ይሄ ቋንቋ ሁል ጊዜ አይገባኝም። ገብታችኋል? እግዚአብሔር እንደ አባት ነውና እንደ አባትነቱ ተቀበለውና ለእግዚአብሔር መስዋዕትን ሊያቀርብ ፈለገና ወደ አንድ የእርሻ ቦታ ሄደ ይላል። ስታነቡ በዛ ላይ እናንተ ከቤታችሁ አንብቡት። አንድ ኦርና የሚባል ሰው ነበርና ትልቅ እርሻ ነበረውና የእግዚአብሔር መልአክ እዛ ነበር የተገለጠው። ሰይፍ መዞ ነው ያይ። ወደቀ። በቃ ሲያየው የእግዚአብሔር መልአክ ሰይፍ መዞ። ምክንያቱም ባለፈው ሳምንት ተነጋግረናል አይደለ? መላእክት የእግዚአብሔር ታዛዦች ናቸው። እግዚአብሔር ግን አባት ነው ብያቸዋል። እስራኤላውያን ለዚህ ነው የመረጡት። በቃ መልአኬን እልክላቸዋለሁ ሲል ያለፈው ሳምንት ላይ ያለውን ነገር ለማስታወስ ያህል የለም እኛ አንፈልግም። መልአክ ከሰይፍ ጋር አትስጠን፣ አንተርፍም፣ አያስተርፈንም፣ ይጨፈጭፈን። አንተን ነው የምንፈልግ። አንተ ምራን። አንተ እንደ ድካማችን ትይዘናለህ፣ እንደ ውድቀታችን ትይዘናለህ። መዞ አየ። በዚህ ጊዜ ወደቀ በእግዚአብሔር ፊት። እግዚአብሔር በደሉ ሁሉ በእኔ ላይ ይሁን እባክህ። ያጠፋሁት የበደልኩት እኮ እኔ ነኝ የበደልኩት። እነዚህ ግራና ቀኛቸውን የማያውቁ ህዝቦች ምን አደረጉ? የእግዚአብሔርን ምሕረት ከተቀበለ በኋላ ነው መስዋዕት ለእግዚአብሔር ለማቅረብ ያ መልአክ የተገለጠበትን ስፍራ መሰዊያ ሊሰራበት ፈለገ። ወደ ኦርና ሄደና ይሄንን የመሰዊያውን ስፍራ እንድትሸጥልኝ እፈልጋለሁ ይለዋል። ሲለው ንጉሥ ሆይ ኧረ እኔ መሬቱን በነፃ የሚቀርበውንም ከብት በነፃ አቀርብልሃለሁ እያለ በትህትና ያናግረዋል። ዳዊት ግን ምን አለ? እኔ ለእግዚአብሔር አምላኬ ዋጋ የሌለ ያልተከፈለበት መስዋዕት አላቀርብም። የዝም ብሎ መስዋዕት ላቀርብለት አልፈልግም። ዋጋ የተከፈለበት መስዋዕት ማቅረብ እፈልጋለሁ። እግዚአብሔር መስዋዕታችንን እንዲህ ያድርገው። አሜን፣ ሃሌሉያ። ባለፈው ሳምንት የጠቀስኳት እንደሚያች መግደላዊት ማርያም ለሶስተኛ ደግሞ ልጠቅሳት ነው ዛሬ። ያቀረበችው መስዋዕት ያ የአልባስጥሮስ ሽቶ ገብቷቸዋል። ሉቃስም ይላታል በዛ ከተማ አንዲት ኃጢአተኛ ሴት ነበረች ይላል። ሲጽፍም አልማራትም፣ በሌላ ሊያውቃት አልፈልግም። በዛሽ ከተማ ገብቷቸዋል። አንዲት ኃጢአተኛ መግደላዊት ማርያም ሽቶዋን ከፈተች፣ እግሩ ላይ ነሰነሰች። ቤቱ ሁሉ በአልባስጥሮስ ሽቶ ተሞላ። ችግር ተፈጠራ። አያችሁ፣ ዋጋ ያለው መስዋዕት ስታቀርቡ ችግር ይፈጠራል። በአካባቢያችሁ ይፈጠራል። እኔ በቃ 4 ዓመት ጸለይኩ፣ ሃይስኩል ሆኜ ጸለይኩና በቃ እንግዲህ ያበጠው ይፈንዳ ልንገራቸው ለቤተሰቦቼ ብዬ ቁጭ አድርጌ በቃ ማማኔ ወንጌላዊ ነኝ ስል ብዙም እንትን አላለችም። ገብቶኛል ወደዛ እንደምትመጣ አለች። ራእይና ህልም አይታ ነበርና አሁን እዛ ውስጥ ከገባው ጊዜያቸውን ወስዳል። ነገር ግን ቤተሰብ ይመጣ ጀመር። እንዴት ነው ይሄ ልጅ ወደ አሜሪካ ይሄድና እዛው እህቶች ወንድሞች ያሉበት ሀገር እንደሚሆን ይሁን እንጂ ያም ይመጣና እንዴት በዚህ ማን ነው እዚህ ጉድ ውስጥ የከተተው ለመሆኑ? አይ ከላይ የሚባል ነው ደግሞ አንዳንዱ አዋቂ ነኝ የሚምንም ሰው እኮ አለ ዱላ የሚያቀብል እከሌ የሚባል ነው። እኔ አውቃለሁ ምስጢሩን አላንድ ለጌታ ለሞተልን ህይወቱን ለኛ ለሰጠ ደሙን ላፈሰሰ ስጋውን ለቆረሰ ለጌታ ለኢየሱስ ክርስቶስ ለጌቶች ጌታ ለነገስታት ንጉስ ምን አይነት ነገር ነው የሚሰጠው? በቃ አንደኛው ትልቁ ስጦታችን ራሳችን ነን። የሚመጥን ነገር የለኝም እኔ ማናችሁም የላችሁም።
ያላችሁን ሴቪንግ በሙሉ ቢሰበሰብ፣ ትምህርታችሁና እውቀታችሁ ቢደመር፣ አለን የምትሉት ነገር ሁሉ ቢመጣ አይመጥነው። አረ ከምን መጥቶ ይመጥነዋል? ከብርና ከወርቅ ይልቅ የበለጠ ይለዋል ጴጥሮስ። ስለዚህ ዋጋ ያለው ክብደት ያለው መስዋዕት በቃ ይሁን። ይሄ ነው ለጌታ አንድ ነገር ለማድረግ እግራችሁ ሲነሳ ዙሪያችሁ። እኔና ሃኒ ከዚህ ሀገር ለመሄድ የዛሬ 26 ዓመት ተዘጋጅተን በግርግር ውስጥ የት እንዳለው በማላቅበት ጊዜ ዕቃ ፓክ ይደረጋል። እኔ እንዲያውም አቆምኩኝ። ሃኒና ወንድሟ በቃ ስራውን ሰሩ። እኔ የለሁበትም ማለት ይቻላል። ትንንሹ ነገር ሁሉ አደከመኝ። እዛ መሃል ላይ አንድ ሰው ታሟልና በካንሰር ይጸለይለት ሲባል፣ ያኔ ሴልፎን የለም። ወደ ቤት ነው እኔ የምደውለው። በየጊዜው ስደውል አንድ ልጅ ታሟልና እንደዚህ አይነት ሆስፒታል ሄደ ጸልይለት። አሁን በዚህ መሃል እኔ እንዴት አድርጌ ነው የምጸልይለት? እባክህ ዳንዬ፣ እባክህ በቃ ይገባኛል የምትለው ይገርማቸዋል። ብቻ በዚህም በዛም በዛ መስለኛም በስልክ መጨረሻ ተስማማና በስልክ ተጸለየለት። ልነግራችሁ ነው ነገሩ። ያቺ መስዋዕቷ ላይ ይመጣለሁ። ልጁ በስልክ ተጸልዮለት ሌሊቱን እንዲሁ ሲያስቀምጠው አድሮ ሆስፒታል ውስጥ ነው። ጠዋት እንደገና ለምርመራ ሲያወጡት ውስጥ ካንሰር ስለሌለ ምንድን ይሆናል? ጌታ ሆይ አሁን ይሄ ልጅ እናትየው ትልቅ ግብዣ ቤተሰብ አድርጎ ስለተፈወሰ ይጠሩናል። እዛም ደግሞ ሌላ ታምር ተፈጠረ። እኔ ምን እንደሆነ አላቅም። ይካሄድ የነበረውን ነገር ጌታ ራሱ ይወቅ። ልጁ ደግሞ እስቲ ጸለይለት አሁን ለመጨረሻ ተብሎ እጅ ስንጭን ደም ባፍንጫው። ደም ስላችሁ ደም አይደለም የሚወጣው። ድንጋጤ ሆነ። ያም ሆነ ልጁ እስካሁን አለ፣ ብቻ በህይወት አለ። ዋናው ነገር ለማለት የፈለኩት እዛ ላይ የተጋበዘች አንዲት ሴት እኔ አይቻት አላቅም። ኢትዮጵያ ልትሄዱ ነው አሉ አለች። አዎ አልኳት። አይቻት አላቅም። ተናገረችኝ ስላችሁ ተናገረችኝ አይደለም፣ እንደ ስድብም ያደርጋታል፣ እንደምንም ያደርጋታል። አይ ጌታ ተናግሮ፣ አይ ጌታ ምናምን የለም፣ ጌታ እንደዚህ ምናምን የለም ትለኛለች። ገረመኝ። መስዋዕት ለካ ሲቀርብ ጎረቤት ሁሉ ነው የሚበሳጨው። በሩቅ ያለው ሁሉ ይበሳጫል። ገብቷቸዋል። ጌታ ኢየሱስ ክርስቶስ ንብረቱን፣ ቤቱን፣ ያለውን ጴጥሮስ ያችን እንግዲህ የሚመካባት አንድ ትልቅ ነገር ያለችው ብትኖር ምንድናት? እሷ አሳ ማጥመጃዋ ያችናት። በቃ ትልቅ ነገር ነው። ያው ለአንተ ትተናል ጌታ። እሷንም ደግሞ ከትንሣኤ በኋላ መልሶ ፈልጎ አነሳት። ያም ሆነ መስዋዕት። ባካችሁ እድሜ ትንሽ ነው ልለምናችሁ። እድሜ ላይፍ ኢዝ ሶ ሾርት ይላሉ እዚህ ሀገር። ትንሽ ናት። አገልግሉት ይሄን ጌታ። መስዋዕት አቀርቡለት ይሄን ጌታ። ሰው ተደሰተ አልተደሰተ መስዋዕት አቅርቡለት። በቃ እድሜ ይሄዳል። ዛሬ አያችሁኝ። የዛሬ 2 ዓመት በኋላ በልዩ አይነት ድካም ውስጥ ነው። ስጋ እየደከመ ነው የሚሄደው። ነገር ግን ወገኖች ይገባዋል፣ ብቻ ይገባዋል። እግዚአብሔር የተመሰገነ። አሁን ወገኖች ወደ መጨረሻ ላይ ስመጣም ያው ተረድታችሁኝ ከሆነ መስዋዕቱን እሱ ሲያቀርብ ዳዊት ከላይ ከሰማይ እሳት መጣ ወረደና መስዋዕቱን በላው። ተቀብየዋለሁ አለ እግዚአብሔር። የእኛንም መስዋዕት እሳቱ ይብላዋል። በቃ ተቀብየዋለሁ። እንዴት ደስ ይላል! ዳዊትም እንዴት ደስ ይለው ተቀብሎታል። ከላይ አይኑ እያየ እሳት መጥቶ ሰማያት የሞላ ሰማያት የተቀበሉት መስዋዕት ኢሳይያስ 53 ላይ የተገለጸው አገልጋዬ ባሪያዬ የሚለው ኢሳይያስ ከ700 ዓመት በፊት ነው እኮ። ናቡከደነጾርም ባሪያዬ ብሎታል፣ ሳይረስም ባሪያዬ ብሎታል ቄሮስን። ኢየሱስ ግን ለየት ያለ ባሪያ ነው፣ የእግዚአብሔር ባሪያ ነው።
ስለዚህ ኢሳይያስ 53ን ስንመለከት የሚያስረዳን ነገር ምዕራፉን ብዙ ጊዜ እኔም አንብቤያለሁ፣ እናንተም አንብባችኋል፣ ተነቦልናል፣ እናውቀዋለን ጥሩ አድርገን ይህን ምዕራፍ። ታዲያ ወገኖች ሆይ ይህን ምዕራፍ እኔ ሳየው 3 ነገር አገኘሁበት። አንደኛው የሚናገረው ስለሚመጣው መሲህ ስለሚባለው ስለ ኢየሱስ ክርስቶስ ቁመና ነው። ቁመናውን ነው የሚገልጸው። ሁለተኛው ክፍል የሚገልጸው የኢየሱስ ክርስቶስን የዚህ ባሪያዬ የሚለውን መከራውንና ስቃዩን ነው። ሶስተኛው የሚገልጸው በመከራው ያፈራውን ፍሬ ነው። በተለይ ኢሳይያስ በሚጀምርበት ጊዜ የሰማነውን ነገር ማናመነ ነው የሚለው። የእግዚአብሔርስ ክብር ለማን ተገለጠ? ነብዩ ያያል፣ ተመልካች ነው። በመንፈስ አይኖቹ ተገልጠዋል። 700 ዓመት ወደፊት ሄዶ የሚናገር 1500 ዓመት ወደፊት ሄዶ የሚናገር የነብይነት መንፈስ ያለው ሰው እግዚአብሔር ይመስገን ሲናገር ማናመነ። ምንድነው ነብዩ ያየው? በሚገባን ቋንቋ በረሃ አየው። ከበረሃ ውስጥ አንድ አትክልት እንደ ቡቃያ ሆኖ ሲወጣ አየሁት። መሲሁ እንደሆነ ገብቶታል። ማናመነ? የእግዚአብሔርስ ክብር ማን ያምነናል? አሁን ሰማይና ምድር ሊሸከሙት የማይችሉ መላእክት ሰራዊቱ ሁሉ የሚሰግዱለት በእሳት ነበልባል ዙፋን ላይ የሚቀመጠው በድንግል ማኅፀን ውስጥ አድሮ ወደዚህ ምድር መጥቶ እንዲህ አይነት መልክ ይዞ ይገለጣል ብሎ ማን ያምናል? ይሄው እኮ እስካሁን አይሁድ ይቸገራሉ። ኧረ ተው ይላሉ። እስልምና ተከታዮች እኮ የሚቸገሩት ይሄንን ነው። ማን ሊቀበለው ይችላል? እኛ ያየነውን ነገር ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ ዘንድ አደረ። እኛም በአብ ዘንድ ያለውን የእግዚአብሔርን ክብር አየን። አየን። ምን የታደለ ትውልድ ነው! እና አብርሃም እና ይስሐቅ እና ያዕቆብ አያውቁትም እኮ ይህን የሚያዩ አይኖች የተባረኩ ናቸው ብሎ ይናገራል። የተናቀ የተጠላ የሕማም ሰው የደዌ ሰው ልንረዳው የማንችል ተረዳዋለህ። ጌታን እኮ ሲያዩት በዛሬ ቋንቋ ዊርድ ሰው እኮ አይደለ? ማን ይረዳዋል ጌታን? ሊረዱት አልቻሉም ሰዎች። የተናቀ ነው፣ የተጠላ ነው፣ ደም ግባት የለውም፣ ውበት የለውም። 3 ዓመት ተኩል ሲያዩት በዛ አይነት ነው ያዩት። ሰዎች ሲመለከቱት እንዴት እንደሚያደርጉ ግራ ገባቸው። በአንድ በኩል እንደዚህ ያዩታል፣ በሌላ በኩል ደግሞ ይህ ሰው ማንም ሊክደው የማይችል ድንቅና ተአምራት በእጁ ይደረጋል፣ ዓለሙ ሁሉ ተከትሎታል፣ ምን ብናደርግ ይሻላል? ሳያውቀው ሊቀ ካህኑ ትንቢት ሲናገር ሁላችሁ ምንም የምታውቁት የለም፣ ስለ ሕዝቡ አንድ ሰው ሊሞት ይገባዋል። እሱ ሊሞት ይገባል። ሊቀ ካህኑ የመጀመሪያውን የመሠዊያውን በግ ላይ አሳረፈ ይላሉ የመጽሐፍ ቅዱስ አስተማሪዎች። እንዲህ ነበረ። ከዛ ወገኖች ሆይ የሚገርመው ነገር የኢየሱስ ክርስቶስን ሕማም በደንብ አድርገን እናውቀዋለን። ሰማያት እንደተቀበሉት ግን እግዚአብሔር አብ ለማሳየት ስለፈለገ በ27ኛው ምዕራፍ ማቴዎስ ከ51 እስከ 53 እንደሚናገረው ልክ ነፍሱን አሳልፎ ሲሰጥ እዚህ ተፈጸመ ሲል የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ። የመስዋዕቱ በግ ሃሌሉያ አሜን። በደሙ ግድግዳውን አፈረሰው። አሜን። በስጋው ግድግዳውን አፈረሰው። አሜን። ክብር ለስሙ ይሁን። አሜን። ምድር ተንቀጠቀጠች ይላል። ሰዎችም ሁሉ እስኪታወቁ ድረስ ምድር ተንቀጠቀጠች፣ አለቶች ተሰነጠቁ። የሰው ድንዳኔ እንዴ! ሰው አይጠይቅም እንዴ? ምንድነው ይሄ ሰው? ምንድነው? ስለዚህ ሰው ያለ ስፔሻል የሆነ አንድ ነገር አለ ለማለት አልቻሉም። ድንዛዜ፣ እግዚአብሔር ከድንዛዜ ይጠብቀን። የድንዛዜ መንፈስ እንዴት መቼም ሲገባ በእግዚአብሔር ሕዝብ ላይ እንዴት ከባድ መሰላችሁ ወገኖች። ከድንዛዜ እግዚአብሔር አምላክ ይጠብቀን። መቃብሮች ተከፈቱ ይላል።
ሰማያት ተቀበሉት። ሲታረድ ሰማያት ተቀበሉት። ምድር ሁሉ ተናወጠች። ፀሐይም ብርሃኔን አልሰጥም አለች። በቃ ጨለማ ሆነ። ሰማያት የተቀበሉት መስዋዕት፣ የመስዋዕት ሁሉ መደምደሚያ፣ የመስዋዕት ሁሉ ፍጻሜ፣ የመስዋዕት ሁሉ ወገኖች ማለቂያ ኢየሱስ ክርስቶስ የእግዚአብሔር በግ፣ የእግዚአብሔር በግ። ሃሌሉያ! ዮሐንስ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ አለው ሲያየው። ወዲያው መንፈስ በላዩ ላይ ሆኖ ይናገር ነበረ። እሱ ደግሞ ሌላ አይነት ሰው ነበረ። የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ። ዮሐንስ እኮ ወደ ከተማ አይወጣም ነበር። ይገርማቸዋል። ለስብከት ከከተማ ከተማ አይሄድም ነበር። ከመንደር መንደር አይሄድም። አንድ ቦታ ነው የሚገኘው። ከዮርዳኖስ ጥግ ጥጉን ብቻ ይገኛል። ሰዎች ምድረ በዳ አቋርጠው ሄደው ሲሄዱ ደግሞ እንኳን ደህና መጣችሁ አይልም። እናንተ የፉኝት ልጆች ከሚመጣው ቁጣ እንድታመልጡ ማን ነገራችሁ? ለየት ያለ ነብይ ነበር። ሩቅ ነን ከእውነተኛው የነቢያት አገልግሎት ሩቅ ነን። በጣም ርቀን ያለ ነው። በጣም ከሰማይ ከምድር እንደሚርቅ ርቀን ያለ ነው። እነዚህ ሁሉ ተፈጸሙ። ከዛ ስለ ትንሣኤው ታውቃላችሁ፣ ስለ ሁሉ ነገር ታውቃላችሁ። በጣም እግዚአብሔርን የማመሰግነው በእርገቱ ላይ ብቻ ቢያልቅ ኖሮ የኢየሱስ ክርስቶስ ነገር እውቀታችን እዛ ድረስ ቢሆን ግማሽ ነገር ነው ያወቅነው። እግዚአብሔር በምህረት በቸርነቱ ዮሐንስ የሚባለውን ሐዋርያ ረጅም ዕድሜ ሰጠና በሽምግልና ፍጥሙ በምትባል ደሴት በእስር ላይ በነበረበት ጊዜ የእግዚአብሔር መንፈስ ወሰደውና ታላቅ ነገርን አየ። ሃሌሉያ! በአምስተኛው ምዕራፍ ልወስዳችሁ ነው። ወደ መልእክቴ መጨረሻ እሱ ነው። ዮሐንስ ኢየሱስ ክርስቶስን ሲያየው በራእይ ሲመለከተው በ24ቱ ሽማግሌዎች ዙሪያ፣ በአራቱም እንስሳ ዙሪያ፣ በቅዱሳን መላእክትም ዙሪያ እንደ ታረደ በግ ቆሞ አየሁት። አንድ ነገር ልብ ብላችኋል ቅዱሳን? በግ ከታረደ በኋላ መተኛት ነው አይደለ እንዴ? ይሄኛው በግ ቆሞ ነው። መላእክት ሁሉ እያዩት ቆሞ ነበር። ስለኛ በእግዚአብሔር ፊት ይታያል ይላል ሐዋርያው ጳውሎስ። ቆሟል። ሃሌሉያ! እንደ ታረደ በግ ቆሞ ደሙን የሚያፈስ በግ አየሁት፣ ተመለከትኩት፣ አየሁት ይላል። ወገኖች ሆይ ከጀርባው እሱ ቆሟል። ቅድም እንዳነበብኩላችሁ በቢሊየን የሚቆጠሩ በእርሱ የሚያምኑ የእግዚአብሔር ልጆች ተብለው የሚጠሩ ከጀርባው ቆመዋል። ወደሚቀጥለው ደረጃ ለመሄድ ወደ ቅድስተ ቅዱሳን እሱን ተከትለው ይገባሉ። ሃሌሉያ! የእግዚአብሔር ክብር ወዳለበት ስፍራ ገብተናል። ክብሩ ወዳለበት ስፍራ ገብተናል። ታቦቱ ወዳለበት ቦታ ገብተናል። ታቦቱ ወደሚገኝበት ስፍራ ገብተናል። ሃሌሉያ! ድምፁን ወደምንሰማበት ቦታ ገብተናል። ሃሌሉያ! እግዚአብሔር እንዴት ድንቅ አምላክ! ሁለተኛው ወገኖች ሆይ በጥብቅና ቆሟል። በጥብቅና ቆሟል። ልጆቼ ሆይ ኃጢአትን አታድርጉ፣ ኃጢአትን ብታደርጉ ዘንድ ከአብ ዘንድ ጠበቃ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። ጠበቃ አለህ። ገንዘብ የማይጠይቅህ ጠበቃ ቆሙልሃል። ዓለም ሲከስህ እሱ ይቆሙልሃል። ኃጢአተኞች ሲከሱ እሱ ይቆምልሃል። ሃሌሉያ! ይመሰክርልሃል። ማንም ዲያብሎስም ደግሞ ሊከስ እኮ ከሳሻችን መቼም አያቆምም። የወንድሞቻችን ከሳሽ ግን ተጥሏል። ለምን? አንዳንድ ሰዎች እንደገና ቅዱሳን የሚባሉ ከሴጣን ጋር አብረው የአንድን ሰው ንስሐ የገባበትን የ30 ዓመት ፋይል አውጥተው እንደሚመረምሩ ጉዳይ አይገባኝም። ኧረ የሚያስቅ አይደለም። በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ይሄ እግዚአብሔር አላቀውም ነው የሚለው። በእኔ ዘንድ አይታሰብም፣ አይታወቅም።
እኔ አላውቀውም ይላል። እግዚአብሔር የሚለው ይሄ ነው። ሰዎች ግን የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ አንጽቶናል። ይቆምልናል። አዎ ይቆምልናል። ስለ ቆመልን መጨረሻ ደግሞ ወገኖች ሆይ በሰማይና በምድር በተሰወረና ገናም ደግሞ ሊገለጥ ባለ በተገለጸም ባርኮት ሁሉ በክርስቶስ ኢየሱስ ተባርከናል። ሃሌሉያ! እንዲህ አይነት ሊቀ ካህን አለን። እንዲህ አይነት ሊቀ ካህን አለን። የሚምር ሊቀ ካህን፣ ስለኛ የሚቆም በእግዚአብሔር ፊት ሊቀ ካህን አሁን አለን። ሃሌሉያ! ስለዚህ እግዚአብሔር እኔና እናንተን ሲያየን ስለኛ እርሱ ይታያልና እኛን አይደለም የሚያየው፣ ልጁን ነው የሚያየው፣ መስዋዕቱን ነው የሚያየው። ሃሌሉያ! እስቲ አንዴ ክብር ስጡትና በእጆቻችሁን ጸልዩ።